ሁላችሁንም በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ስም የተባረከ ይሁን። እስካሁን እግዚአብሔር በተለያየ መንገድ ሲናገረን ስለነበረ የእግዚአብሔር ስም ብሩክ ይሁን። አሁን ደግሞ ጥቂት ደቂቃ ከኔ ጋር በልቤ ውስጥ ያለውን የእግዚአብሔርን ቃል ሐሳብ አካፍላችኋለሁ። የሚናገርበት ሐሳብ ሕንጻና ታድሶ በሚል ርዕስ ነው የሚናገረው። ርዕሱን ያገኘውበትን ሐሳብ ትንሽ መግቢያ ሰጣችኋለሁ። በደረሰሳ መልኩ እንድናየው የሚፈልገው የነህምያን መጽሐፍ ነው። ወደዛ ለምን እንዲሄድኩ ርዕሴን ያገኘውበትን ስነግራችሁ ግልጽ ይሆናል ብዬ አስባለሁ። መጽሐፍ ቅዱስ ይዛችሁ ከሆነ ሁላችሁም ነህምያን ብትከፍቱ እግዚአብሔር በተለያየ መንገድ በዚህ ወቅት ላይ እየተናገረን ያለው ነገር ቢኖር እንድንታደስ እግዚአብሔር ጥሪ እያደረገን ያለው በእግዚአብሔር ፊት መመለስ በሚገባን ነገር እንድንመለስ ደግሞ ቤቱን እንድናድስ እግዚአብሔር በዚህ እየተናገረን ያለው። ይሄ በተለይ ወደዚህኛው አዳራሽ ከገባንበት ከምረቃ ሳሞን ጀምሮ እኔ እማያቸው መሰማቸው ነገሮች ሁሉ ለኔ ይሄንን መልእክት የሚሰጡኝ ነበሩ። አንዳንድ ሰዎች ከኛ መካከል ያልነበሩ በዛ ፕሮግራም ላይ የተገኙ ሰዎች ከሚሰጧቸው ምስክርነቶች አንዱ እግዚአብሔር በእናንተ መካከል መስራት የፈለገ ነገር አለ፣ ይሄን ኃላፊነት ሲሰጥ፣ ይሄን አደራ ሲሰጥ፣ እንዲህ ሲባርካችሁ እግዚአብሔር አንድ ከፊት ያቀደ ነገር አለ የሚል ነበረ። ይሄ ምናልባት እኔ እድሉን ስላገኘው እዚያ ያወራው እንጂ ብዙዎቻችሁ በዚህ መንገድ ከሰው የሰማችሁ ራሳችሁ ያሰባችሁት ነገር ልትመሰክሩ የምትችሉት እንደሚኖር ተስፋ አድርጋለሁ። ሌላው ፓስተር አበራ እዚህ ያስተላለፈው መልእክት ነበረ። በሁለተኛ ዜና ምዕራፍ 7 ላይ ያለው የእግዚአብሔር ክብር መቅደሱንም ሞላ የሚል ባለፈው ጌታ ሲናገረን እንደነበረ ታስታውሳላችሁ። መሰዋዬን አፍሳችኋልና መሰዋዬን አድሱ የሚል ጌታ ሲናገረን ነበረ። እነዚህ ሁሉ ወደ አንድ አቅጣጫ ይጠቁሙናል። እግዚአብሔር የሆነ የፈለገ ነገር እንዳለኛ መካከል ለማስተካከል የፈለገ ነገር። ለዚህም ነው እንደ ቤተ ክርስቲያን ለዚህ ለእግዚአብሔር ጥሪ ምላሽ መስጠት ስላለብን ነው ጸሎትም ያወጅ ነው በዚህ በእግዚአብሔር ሐሳብ ውስጥ። ምክንያቱም እግዚአብሔር በሚናገረን ጊዜ የእግዚአብሔርን ድምፅ ነቅተን ምላሽ ካልሰጠን ሲዝናል ነው፣ የሚያልፍ ነው። ሲያልፍ የእግዚአብሔር መንግስት ጉዳይ እግዚአብሔር በማንም ያስፈጽማል። እኛ ጋር ግን እድሉን እናጣለን። ያ እንዳይሆን እግዚአብሔር የሚናገረንን ሐሳብ ነቅተን ለዛ ተገቢ ምላሽ እንድንሰጥ ጭምር ነው። ይሄን ፋሲሊቲ በመስጠት እግዚአብሔር ባርኮናል። ምንም ጥያቄ የለውም። እግዚአብሔር አንዳንዶቻችን እስካሁን ደስታችን ያላባራ እግዚአብሔርን ያመሰገንን ያለንበት ነው። ምንም ጥያቄ የሌለ ነገር ስለሆነ እግዚአብሔር ከኛ አቅም በላይ የሆነ ነገር ነው ያደረገው። ይሄ የሚያሳየው እግዚአብሔር ዛሬም ጸሎትን እንደሚሰማ፣ እግዚአብሔር ዛሬም ደካሞችን እንደሚረዳ፣ እግዚአብሔር ዛሬም ከሚጸልዩ ከሚጮሁ ሰዎች ጎን እንደሚቆም፣ ይሄ የእግዚአብሔር አብሮነት የምናይበት ተስፋችን የሚታደስበት እግዚአብሔር ዛሬም እየሰራ ነው በዙፋኑ ነው ብለን እንድንል የሚያደርገን ነገር ነው። ለዚህ እግዚአብሔር ለሰጠን ባርኮት ግን የሚሆን መንፈሳዊ ታድሶ ያስፈልጋል። እግዚአብሔር የሰጠንን ይሄንን ባርኮት ለእግዚአብሔር መንግስት ማዋል ምንችልበት፣ ለእግዚአብሔር ክብር ማዋል ምንችልበት፣ እግዚአብሔር እኛ መካከል ሊያበቅል ሊሰራ ለፈለገው ለዛ ሐሳብ በቂ መለወጥና ታድሶ የግድ ያስፈልጋል። ይሄንን ነው እግዚአብሔር እያለ ያለው። በዚህ መንገድ እንድንነሳና በዚህ ግልጽ በሆነ ሁኔታ። ስለዚህ ዛሬም እንደ አገልጋያችሁ ማድረግ የሚፈልገው የዚህ ጸሎት ሸክም መስጠት ነው የምፈልገው። ሁላችንም ይሄንን ሸክም ይዘን እንድንሄድና በእግዚአብሔር ቤት እንድንሆን። ይሄንን መልእክት በማስብበት ጊዜ ከዚህ መልእክት ጋር በጣም ፊት አድርጎ የማገኘው ነህምያ መጽሐፍ ነው። ነህምያ መጽሐፍ በጣም ፊት ያደርጋል ከዚህ ሐሳቤ ጋር። ነህምያ መጽሐፍ ካያችሁት የተለያየ ኮሜንቴሪዎች የተለያየ አውትላይን ይሰጡታል።
አንዳንዶቹ ምዕራፍ 1 እስከ ምዕራፍ 7 የሚናገረው ሪቢውልዲንግ ነው። ከምዕራፍ 8 እስከ 10 ሪቫይቫል ወይም ሪኒዋል ነው። ከምዕራፍ 11 እስከ 13 ሪሴትሊንግ ነው የሚናገረው ብለው የሚከፍሉ ኮሜንታሪዎችን አይቻለሁ። በዋናነት ግን በሁለት ይከፍላሉ በብዛት በጋራ የሆነ ምዕራፍ 1 እስከ 7 እና ከ8 እስከ 13። ምዕራፍ 1 እስከ 7 ሪቢውልዲንግ ነው። ከ8 እስከ 13 ያለው ደግሞ ሪኒዋል ወይም ደግሞ ሪቫይቫል ነው። ይሄንን ነው የሚናገረው ነህምያ ያደረገው ሐሳብ ይሄ እንደሆነ። ሌላ ደግሞ ሆሊ ላንድ እና ሆሊ ፒፕል ብሎ ደግሞ ይከፍላሉ። ይሄንን ምዕራፍ 1 ላይ ቁጥር 3 ላይ ታገኛላችሁ። ነህምያ መጀመሪያ የሰራው እዛ በጻድቁ ወይም እግዚአብሔር በመረጠው ከተማና እግዚአብሔር በመረጠው ሕዝብ ላይ የሆነ ስላለው ነገር የሚናገር ነው። ስለዚህ ሆሊ ላንድ እና ሆሊ ፒፕል ብለው ደግሞ ይከፍላሉ። ስለዚህ በእኛ ትርጉም ለዛሬ እኔ ለዚህ ነው ሕንጻና ታድሶ የሚል ትርጉም የሰጠው። ነህምያ መስራት የሚገባውን ነገር ሰርቶ ሲጨርስ ወደ ታድሶ ነው የገባው። በታድሶ ነው የደመደመው ክፍሉን የሚነግረን ማለት ነው። ስለ ሕንጻ ስናነሳ እኛ በዚህ እንደ ሎካል ቸርች ለሕንጻ ያደረግነው ርብርብ፣ ጥረት፣ ሩጫ፣ መሰጠት፣ ፓሽን በጣም አስተማሪም አስደናቂም ነው። በጣም ብዙ ሰዎችን ያስገረመም ነገር ነው። አንድ ምስክርነት ለመስጠት ያህል ባለፈው ይህንን ሕንጻ እንድንገዛ ካበደሩ ሰዎች ጋር ስብሰባ ነበር። እኔና ወንድም ዳኜ እሱን ስብሰባ ተካፍለን ነበረ። እዛ ስብሰባ ላይ መሪዎች ያውቃሉ፣ ጄሰን እና ብሩስ የሚባሉ ይህንን ፋይናንሱን ክፍል የሚያስተባብሩ ሰዎች ነበሩ። የነሱ ዋና ሲኦ የነበረ ሰው የአመቱን ሪፖርት ለማቅረብ ተገኝቶ ነበር እዛ። ከዛ እረፍት ላይ ቆመን እኔና ዳኜ ጋር መጣና ስለ እናንተ የሚመሰክረው ነገር አለ፣ መድረክ ላይ ቢናገር ቅር ላችኋል ወይ ስለን ቅር አይለንም አለ። ከዛ በኋላ መድረክ ተነስቶ ሪፖርት ያቀርባል። ከሚያቀርበው ምለው ነገር እኛ ምንሰራው ስራ አለ ፈንድ ጋዘር እናረጋለን፣ ፈንድ ማኔጅ እናረጋለን፣ ከዛ ዲስትሪቡት እናረጋለን። ገንዘብ ካለበት እንሰበስባለን፣ ማኔጅ እናረግና ኒድ ወዳለበት ዲስትሪቡት እናረጋለን። ይሄንን ነው ምንሰራው ብሎ አለና ከሰራናቸው ስራዎች እያለ አንዱ በጣም ያስገረመን የሁላችንም ልብ የነካ ነገር በዚህ አመት የተገረምነው ነገር አለ ፍሮም ስቶን ማውንቴን ጆርጂያ የሆነ ነገር ነው አለ። ከዛ ምንድነው ሲባል ቸርች መግዛት ይፈልጉ ነበረ፣ ገንዘብ ጠየቁ። ስለዚህ እኛም ልንረዳቸው አቅማችን የፈቀደው ሁሉ አደረግን። ግን ያላቸው አቅማቸውና መግዛት የፈለጉ ፕሮፐርቲ አይገናኝም ነበረ። ስለዚህ በብዙ ሐዘን ልባችን በጣም እያዘነ ልንረዳቸው አልችልም አልናቸው አለና ነገር ግን ከ60 ቀን በኋላ ሌላ ነገር ተፈጠረ። እግዚአብሔር ሰማይ በአንጻራቸው ላይ ይክፈት፣ ዝናብ ያዝንብ፣ እኛ የምናውቀው ነገር የለም፣ ገንዘብ ይዞ መጡ። በጣም ያስደነቀን ነገር ነው ብሎ መሰከረ። ለዚህ እዛ ለነበረው ጉባኤ ነው የሚመሰክረው። ልላችሁ የፈለኩት በጣም ብዙ አድርገናል፣ ተሰጥተናል፣ በምንችለው ሁሉ ተሰጥተናል። ገንዘባችን በሩጫ በጸሎት ጥረት አድርገናል። በጣም የሚደነቅና አስተማሪ ነው። ሌሎች መማር የሚችሉትን ነገር አድርገናል። ያችን ጥረታችንን እግዚአብሔር ባርኮ ደግሞ ስኬት ሰጥቶናል። በጣም ጥሩ ነው። ይሄ ጥረትና ይሄ ሩጫ ይሄ ፓሽን አሁን ለታድሶ መደገም አለበት። እግዚአብሔር እንዳይታዝበን ለቁስ የሮጥነውን ሩጫ ለታድሶ መድገም አለብን። ለታድሶ መጮህ አለብን። ያንን ፓሽን መስጠት ነው ዛሬ ሸክሜ። ያንን ሸክም ይዘን እንድንሄድ ነው። እኔ በጣም ማረሰው ለሕንጻ ስንጸልይ ሰዎች ለማባ ተነስቶ ለማባ ሲጸለይ እንዳያችሁት ለማባ ነው የሚጸልየው። ለማባ ጸልዩ ተብሎ ሰዎች እባክን የኛ አምልኮ አዳራሽ ስጠን ብሎ ሲጮህ የሰማነው እያንዳንዱ ጉዳይ ላይ ለአምልኮ አዳራሽ ያልተጸለየበት ጊዜ አላስታውስም። እኔ ያንን ጸሎት እግዚአብሔር ሰምቷል። ዛሬ እንደዚህ አስፍቶ ባርኮናል። የአሁን ጨዋታችን መሆን ያለበት እግዚአብሔር ሆይ አድሰን፣ ለዚህ የሚሆን ማንነት ስጠን፣ ይሄንን ባርኮት በምንይዝበት መንገድ ቀይረን የሚል ጨዋት ሸክም ይዘን እንድንሄድ ነው እግዚአብሔር እያለን ያለው። ይሄንን ነው። አንድ ነገር ልንገራችሁ። እዚህ እግዚአብሔር እኛ የጠራን ይሄን ፋሲሊቲ የሰጠን ክፍሎችን እያከራየን ገንዘብ ሜክ እንድናደርግ አይደለም።
if you believe or not። እዚህ መጽሐፍ ቅዱስ ኮሌጅ መክፈት አለብን። እዚህ ራሱን የቻለ ሙሉ የልጆች ትምህርት ቤት መከፈት አለበት። መጽሐፍ እንደምናገር ለእግዚአብሔር ስራ ቢዚ እንድንሆን በእግዚአብሔር ስራ እንድንወጠር እዚህ እንድንይዝ ነው እግዚአብሔር የሰጠን። ይሄ እንዲሆን ግን የሆነ ነገራችን መቀየር አለበት። እግዚአብሔር የሆነ ነገራችን መንካት አለበት። አሁን ባለው አያያዝ አሁን ባለው ሁኔታ ይሄን ማድረግ አንችልም። እግዚአብሔር ሊያድሰን ይገባል። ከታደስን እግዚአብሔር ለሰጠን ዓላማ ብቁ ምላሽ መስጠት እንችላለን። ከተለወጥን እግዚአብሔር ከነካን ከቀየረን ይሄንን ፕሮፖርቲ ለእግዚአብሔር ክብር ማዋል እንችላለን። ለእግዚአብሔር መንግስት አገልግሎት ማዋል እንችላለን። እስቲ ቀንጆቻችሁን ከፍ አድርጉና እግዚአብሔር ሆይ አድሰን ብሉ። ይሄ ጨዋታ መቀጠል አለበት። ይሄን ሸክም ነው ልሰጣችሁ የምፈልገው ዛሬ። ከዚህ በኋላ እግዚአብሔር እስከሚመልሰን ለዚህ ለአንድ ወር ብቻ አይደለም። እግዚአብሔር ይሄንን አድርጎ እስከሚያይድላ ለህንጻ መጮ እንዳላቆምን እንዲሁ ለታድሶ መጮ አናቆምም። ኢየሱስ ያድናል። ስለዚህ ይሄንን ነው ጌታ ለልቤ የሰጠኝና ይሄንን እንድናይ ነው። ካለን ጊዜ ጋር ግን መጽሐፉን በስፋት በጣም የቸገረኝ ነገር አሳጥሬ ለማቅረብ የጣርኩት ጥረት ነው። በጣም በፍጥነት ነው ልነካካ የሚፈልገው። ሐሳቤን እንደምታገኙት ተስፋ አደርጋለሁ። ነህምያ መጽሐፍ ዛሬም እንዳስሰው ልነካካ የሚፈልገው የመጀመሪያውን ፓርት ነው። ቀጣይ ሳምንት መጀመሪያው ምዕራፍ 2 ወይም ሁለተኛውን ክፍል እንቀጥላለን። ምዕራፍ 1 እና ምዕራፍ 2 ላይ ነህምያ መጽሐፍ ስታጠኑ የሚያሳየው ነህምያ ስለ ኢየሩሳሌም የሰማውን አሳዛኝ ነገር ከዛ ለዛ የሰጠውን ምላሽ፣ ምዕራፍ 2 ላይ ደግሞ ስታዩ ከንጉሱ ጋር ጥያቄ ጠይቆ ወደ ኢየሩሳሌም መሄዱን እግዚአብሔር ብሉፕሪንቱን በዛ ኢየሩሳሌም ላይ ሊያደርግ የሚገባው ነገር በልቡ እንዳስቀመጠ ሄዶ አካባቢውን መጎብኘቱን እነዚህ ነገሮችን ይናገራል። ምዕራፍ 1 እና 2 ምዕራፍ 3 ላይ ኢየሩሳሌምን በሰሜን በምዕራብ በምስራቅና በደቡብ ከፋፍሎ የተለያየ ሰዎች ኃላፊነት ወጥቶ ማጣር እንደጀመሩ ስራ መስራት አጣጥፎ እንደያዙ ምዕራፍ 3 ይናገራል። ምዕራፍ 4 ላይ ይሄንን ስራ ሲሰሩ ጠላቶች እንደተነሱ ጦቢያ ሰንበሌጥ የሚባሉ እንዴት እንዳፌዙ እንዴት ስራቸውን ለማስተጓጎል እንደሞከሩ በነህምያ ላይ እንዴት እንደተነሱ ይሄንን የሚናገርበትና የነህምያ እምነት የተሞላበት ምላሽ እንዴት እንደሰጠ በጣም ነህምያ ዲፕ ፌዝና ቦልድ አክሽን በዚህ ነገር ላይ እንደወሰደ የሚያሳይበት ስራ እና ከዛ ወደ አጥሩ ስራ እንደተመለሱ ይናገራል። ምዕራፍ 5 በእስራኤል ሕዝብ መካከል ዲዮች ተጨቅኖ ስላዩበት መከራ ነህምያ እንዳየ ለዲዮች ኢሮሮ ምላሽ እንደሰጣ እዳ ያለባቸው እዳ ስለመሰረዝና ነህምያ ደግሞ በህይወቱ ለዚህ አሪያ እንደሆነ የሚያሳይ ነው። ምዕራፍ 5 ለነህምያ ለመግደል በሌላ ሁሉ ሳይችሉት ሲቀሩ ነህምያን ለመግደል ስላዘጋጁበት ወጥመድ ይናገራል። ከዛም ሲያመልጥ ካህናት ሳይቀሩ ነቢያት ሳይቀሩ በገንዘብ ተሽጦ ነህምያን ለመግደል ስላደረጉበት ሙከራ ይናገርና በ52ኛው ቀን አጥሩ ስራ እንደተጠናቀቀ ይናገራል። እግዚአብሔር ሊሰራ ለፈለገው ነገር እኛ ራሳችን እናው ብንል ለእግዚአብሔር ክብር መገልገያ ዕቃ እንሆናለን። እኛ ባንል ግን እግዚአብሔር ሰዎችን ካልተጠበቁበት ስፍራ አንስቶ ስራውን ይሰራል። ሰምታችኋል። የእግዚአብሔር መንግስት ስራ ሁሉ ጊዜ እንደ እግዚአብሔር ፕላን ይሄዳል። እግዚአብሔር ባቀደበት መንገድ የመንግስቱ ስራ ይሰራል። በእኛ ሊሰራ ላለው ነገር ግን እኛ ራሳችንን ፈቅደን ጌታ ሆይ ተጠቀመን በእኛ ላይ ስራ እነሆ ላልከው ነገር ሁሉ እኛ መገልገያ ዕቃ እንሁን ብለን ስንቀርብ እግዚአብሔር እኛን ይጠቀማል። ያን ሳናረግ ስንቀር ግን እግዚአብሔር ሰዎች ጠፍተውት አያውቅም። ነህምያ አንዱ ማሳያ ነው። ነህምያ ማን ነው የሚል ጥያቄ ስታነሱ ለዚህ መልስ ታገኙታላችሁ። ነህምያ በምርኮ ምድር ተወልዶ ያደገ ከእስራኤላውያን በምርኮ ተማርኮ ከሄዱ ሰዎች አባቶችና እናቶች የተወለዱ ኢየሩሳሌምን በአይኑ ያላየ ያልነካ ያልሄደ ያልዳሰሰ ሰው ነው። ለምሳሌ ነህምያ በመጨረሻ
586 ላይ ነው የመጨረሻው ሶስተኛ ዙር ምርኮ ኢየሩሳሌም ከተማን አፍርሶ ባቢሎናውያን የወሰዱበት። የመጨረሻ ከሄዱ ሰዎች ጋር ከሄደ ቤተሰቦች ነው የተወለደው ብለን ብናስብ ነህምያ አጥሩን ለማደስ በሚመለስበት ጊዜ 150 ዓመት ነው። ነህምያ ወደ 45 ወይም 43 ዓመት አካባቢ ወደዛ እንደመጣ ይገመታል። ስለዚህ ከመጨረሻ ከተወሰዱ ሰዎች እንኳን ብንወስድ ምናልባት የልጅ ልጅ ሊሆን የሚችል ሰው ነው ነህምያ። ኢየሩሳሌምን በቅርበት አያውቃትም። ኢየሩሳሌምን በዓይን አላያትም። እዛም አልተወለደም። ነገር ግን እግዚአብሔር ያዘጋጀው የነበረ ሰው እንደሆነ በጣም የሰራበት ስራ ያስታውቃል። በንጉሥ አርጤክስስ ቤተ መንግስት ውስጥ ካፕቤረር ነው ወይም ጠጅ አሳላፊ ነው። ጠጅ አሳላፊ የሚለው ቃል ጀስት ዝም ብሎ እኛ በተለምዶ እንደምንለው እንደ ወጥ ቤት ሰራተኛ እንደምንለው አይደለም። በጣም ቢግ ፖዚሽን ነው። ነህምያ እዛ ጋር እንዴት እንደደረሰ ታሪኩ አይነግረንም። ግን የንጉሱ በጣም የቅርቡ ሰው እንደማለት፣ የንጉሱን ጤና የሚጠብቅ ቀምሶ የሚሰጥ፣ በንጉሱ ፊት የሚታመን በጣም የቅርቡ ከሚባሉ በጣም ክሎዝ ከሚባሉ ሰዎች እንደ አንዱ የሚቆጠር ሰው ነው ነህምያ። እንደውም አንድ ኮሜንቴሪ ላይ ነህምያ በር ላይ ያገኘው መልእክትን የነገረ ሰው ከእስራኤል ፐርፐዝሊ ነው የተላከው። አንድ ሁነኛ የሆነ ሰው አለ። እስራኤል ከነህምያ በፊት ዘሩባቤልና እዝራ እስራኤል ለማደስ ሞክረው ነበረ። በንጉሱ ትእዛዝ ነው የቆመው፣ ያ በተለያየ በጠላቶች ክስ። ስለዚህ ይሄን ንጉሱ ያገደውን ነገር ሊያስቀጥል የሚችል አንድ ሁነኛ ሰው ቤተ መንግስት ውስጥ አለ በሚባል ወሬ ተሰምቶ ተልኮ የሄደ ሰው ነው ሊሆንም ይችላል። ስለዚህ ስለ ነህምያ ተራ ሰው እንዳልሆነ ኢንፎርሜሽን አላቸው። ምናልባትም እዛ ሄዶ ዞር ስሉ ነው የተገናኙት የሚለው ሴንስ ሊሰጥ ይችላል። ስለዚህ ነህምያ በንጉሱ ፊት ቢግ ፖዚሽን ያለ ሰው ነው። ነገር ግን አይሁዳዊ ነው። ህይወቱን እንደምታዩት ከእግዚአብሔር ጋር የቅርብ ሪሌሽን ያለው ሰው ነው። ስለ ቃሉ በደንብ የሚያውቅ ሰው ነው። ስለ ህግ በደንብ የሚያውቅ ሰው ነው። የሚጸልይ ሰው ነው። ግን በቅርበት ኢየሩሳሌምን ያየ ሰው አይደለም። ሲወጣ ኢየሩሳሌም እንዴት ናት ብሎ እንደጠየቀ፣ ለምሳሌ ሁላችንም ከተወለድንበት አገር አንዳንዶቻችን 1 ዓመት 2 ዓመት 10 ዓመት 20 ዓመት 30 ዓመት የቆየን ሰዎች አለ። ከዛ ነው የመጣውት ስል ስንቶቻችን ነው እንዴት ነው ያ ሰፈር እንደምን አለ ብለን ምን ጠይቀው? ማለት ነህምያን ሸክም እንዲገባችሁ እሱ ሄዶ አያውቅም። የተወለደበት ቦታ አይደለም። ግን ሳይው እንዴት አለች ኢየሩሳሌም ብሎ ሲጠይቅ ከእግዚአብሔር ጋር ስላለው ስለ ኢየሩሳሌም ስላለው ቃል ኪዳን ያለው መረዳት የቃሉ እንዴት እንደሚያክሰው እንደሆነ መገንዘብ ትችላላችሁ። የሆነ ሸክም እንዳለው ግድ የሚለው ነገር እንዳለ ፍንጭ ይሰጠናል። ነህምያ the most influential leader ነው ብሉይ ኪዳን ላይ። ስለዚህ ወደ ታድሶ ከመምጣቱ በፊት ኢሚዲየትሊ እንደሰማ ነህምያ ወደ ጸሎት ነው የገባው። ጸሎቱ ምዕራፍ 1 ላይ በደንብ ተገልጿል። እናንተ ሄዳችሁ ታያላችሁ። 3 ኮንቴንት አሉ የሚጸልየው ጸሎት። የመጀመሪያ እስራኤልና እግዚአብሔር ስላለው ቃል ኪዳን ያነሳል። አንተ የወደድካቸውን ብሎ ያነሳል። እግዚአብሔር ለሚወዳቸው ስላለው ኮቨናንት ለእግዚአብሔር ይነግረዋል። ሁለተኛ እስራኤልና እግዚአብሔር በነበረው ኮቨናንት መካከል እስራኤል እንዳልታመኑ እኛ ብሎ ራሱን እዛ ውስጥ እያስገባ እኛ በደልን አመጽን ያልታዘዝንህም ብሎ ይላል። ሶስተኛ የሚያነሳው አንተ የገባ ቃል አለ። አንድ እኔ በስሜ የተጠራውን ሕዝብ ቢያምጽ ምድርቱ ላይ በሙሉ ቢበትን ደግሞ ቢመለሱ እስከ ምድር ጫፍ ድረስ ቢበተኑ እንኳን መልሼ ሰበስባቸዋለሁ ብለ ቃል ገብተሃል። ስለዚህ ስለ እግዚአብሔር ለሚመለሱ ሰዎች ስላለው ኮቨናንት እግዚአብሔር የገባውን ቃል ኪዳን ያነሳና እግዚአብሔርን በቃሉ እየሞገተ የእስራኤልን ሕዝብ በሙሉ በደልና ኃጢአት እሱ ብቻውን ይዞ በእግዚአብሔር ፊት ንስያ እየገባ ይጸልያል። በአጭሩ የጸሎቱ ኮንቴንት ይሄን ነው። በመጨረሻ ጸሎቱን ሲዘጋ እንደዚህ ብሎ ነው የሚዘጋው። ለንጉሱ ወደ ንጉሱ ቤት ሊገባ ስለነበረ በዚህ ሰውዬ ፊት መወስጠኝ ብሎ ይጸልያል። የነህምያ አስገራሚ መረዳቱ ምንድነው ካላችሁኝ፣ አሁን ለምሳሌ እኔ ነህምያ ጋር ብሆን አረጋለሁ ብዬ ማስበው ለንጉሱ የቅርብ ሰው ነኝ። ኢየሩሳሌም እኮ እንዲህ አይነት ችግር አለች ብሎ ብለኝ
ቀጥታ ንጉሱ ጋር እንደሚሄድ ነው ማስበው። ለምን ያገደው ንጉሱ ነው። ንጉሱ ስልጣን ያለው ሰው ነው ይሄን ለማድረግ። ነህምያ ግን እንዲህ አይደለም። መረራቱ በጣም አስገራሚ ነው። እስራኤላውያን ወደ ምድር ሁሉ የመበተናቸው ምክንያት የጠላቶቻቸው ጉልበት ሳይሆን የእግዚአብሔር ቁጣ ነው። ጠላቶቻቸው በርትተውባቸው ሳይሆን እግዚአብሔር ላይ ስላመጹ ነው። ጉዳዩ ያለው አርጤክስስ ጋር አይደለም። ጉዳዩ ያለው እግዚአብሔር ጋር ነው። እግዚአብሔርን አመጹ፣ እግዚአብሔር በተናቸው። ስለዚህ አርጤክስስ ቢፈቅድም ባይፈቅድም ጉዳዩ እንደማይሆን ነህምያ የተረዳበት መንገድ አስገራሚ ነው። ስለዚህ ቀጥታ ነገሩን ሲሰማ አያሌ ቀናት በእግዚአብሔር ፊት አለቀሰ። አያሌ ቀናት በእግዚአብሔር ፊት ሲጾምና ሲጸልይ ሰነበተ። ፊቱ እስኪ ከሳ ጉስቁል እስኪል ድረስ። ዋናው እዛ ነው ያለው። እግዚአብሔር ጋር ካለቀ ጉዳዩ አለቀ። እግዚአብሔር ጋር ከተፈታ ጉዳዩ ምድር ላይ የሚይዝ ኃይል የለም። ዛሬም ለኛም ያለን መልእክት ነው ይሄ ነው። በተለያየ ጉዳይ ነገሮቻችን ተይዞብን ሊሆን ይችላል። እምናለቅስባቸው ብዙ ጉዳዮች ሊኖሩ ይችላል። እግዚአብሔር ጋር ከተፈታ የሚይዝ ሰው የለም። እግዚአብሔር ጋር ከጨረስ ነው ሌላ ምድር ላይ የሚያስቆም ኃይል የለም። የነህምያ መረዳት ነው። እግዚአብሔር ጋር ከጨረስኩኝ አርጤክስስ ሊይዘው አይችልም የሚል ኃይል። ምክንያቱም የቅርቡ ሰው እንኳን ቢሆን ጉዳዩ እዛ አይደለም። የእስራኤል ሕዝብ ጉዳይ እግዚአብሔር ጋር ነው። ስለዚህ ከእግዚአብሔር ጋር ንግግር አደረገ። የቃሉ መረዳት በጣም አስደናቂ ነበረ። ይሄዳ የነህምያ አንዴ በእግዚአብሔር ፊት ከተደፋ አንድ ሰው አንዴ ለእግዚአብሔር ከተሸነፈ ለእግዚአብሔር የተንበረከከ ለማንም አይንበረከክም። እስቲ ከኔ ጋር ብሎ ይሄን ነገር ለእግዚአብሔር የተንበረከከ ለማንም አይንበረከክም ብሎ በቃ በእግዚአብሔር ፊት ላይ የወደቀ ሰው በማንም ፊት ደረቱን ነፍቶ ይቆማል። በእግዚአብሔር ፊት የሰነበተ ሰው በማንም ፊት ተሰሚ ነው። በእግዚአብሔር ፊት ሞገስ ያገኘ ሰው በማንም ፊት ሞገስ ያገኛል። ንጉሱ ፊት የመጣው በዛ ነው። ነህምያ በእግዚአብሔር ፊት ተደፍቶ በእግዚአብሔር ፊት ራሱን አዋርዶ ሲያለቅስ ቆይቶ ራሱን ጎተው ስጋው ከስቶ ጠቁሮ ግን ወደ ንጉሱ ፊት በብዙ ሞገስ ነው የመጣው። በንጉሱ ፊት ንጉስ ነህምያ እንደሆነ ሆኖ መቅረብ እስከ ሞት ሊያስቀጣ ይችላል። በዛ ፊት መቅረብ ንቀት ነው። ስለዚህ ነው ፊት ምን ሆኗል ብሎ ሲናገር ፈራው ይላል ነህምያ ራሱ። ነገር ግን ዋናው ቦታ ጨርሶ ነው የመጣው እሱ። ስለዚህ የነህምያ ምላሽ ኦፕን ኢንዲድ ሌተር ነው የሰጠው። ለምሳሌ አሁን የምድራችን በሀብት አንደኛ ማን ነው? ለኔክስ ኤለን ማክስ። ኦኬ ኤለን ማክስ መንገድ ላይ አገኝቷችሁ ባዶ ቼክ በሰጣችሁና የፈለከውን ያህል ገንዘብ ሙላ እዚህ ላይ ቢል ማለት ነው። ንጉሱ ለነህምያ የሰጠው እንደዛ ነው። የፈለከውን ገንዘብ ጻፍ እንደ ምንድነው የምትፈልገው? ከዛ እስከ መቼ ነው መቆየት የምትፈልገው? ምን እንዲያደርግልህ ነው የምትፈልገው? እሱ ነህምያ እንዲሞላ ነው የተጠየቀው። በእግዚአብሔር ፊት ጨርሶ ነው የመጣው። ስለዚህ ንጉሱ ሁሉ ነገሩ ክፍት ነው። የምትፈልገውን በሙሉ ወስደህ ሂድ ነው ያለው። እግዚአብሔር ፊት ጨርሶ ነው የመጣው። ከጸሎቱ ሲነሳ አንደኛው በእግዚአብሔር ፊት ሞገስ አግኝቷል። ሁለተኛ በኢየሩሳሌም ላይ ሊሆን እግዚአብሔር የፈለገበትን ነገር ብሉፕሪንት ነው በነህምያ ልብ ውስጥ ያስቀመጠው። እግዚአብሔር የሚፈልገውን በኢየሩሳሌም እንዲሆን እግዚአብሔር የሚፈልገውን ነገር በነህምያ ልብ ውስጥ እግዚአብሔር አስቀመጠ። በልቤ ውስጥ ያለውን ነገር ለማንም አልተናገርኩም፣ እግዚአብሔር ለኢየሩሳሌም በልቤ ያስቀመጠውን ብሎ ይላል። የእግዚአብሔር እጅ ለመልካም በነህምያ ላይ ተዘረጋች። ለመልካም በላይ ላይ እንደተዘረጋች እንደ እግዚአብሔር እጅ ብሎ ይላል። ቀጥለው ቅድም እንዳልኳችሁ ነህምያ ጥልቅ በሆነ እምነት ቦልድ የሆነ አክሽን በጣም ያደረጋቸው ነገሮች በጣም የሚያስቁ ናቸው። ነህምያ ግንብ ሲገነቡ በአንድ እጃቸው ጦር በአንድ እጃቸው ስራ እንዲሰሩ በእግዚአብሔር ታምኖ ማንም አያስቆመንም የሚል በጣም ቦልድ የሆነ አክሽን ሲወጥ ማለት ስራ ሲሰሩ በአንድ እጅ እንደዚህ የሚታሰብ ነገር አይደለም። ለዛውም በ52 ቀን ነው ያጠናቀቁት። ይሄንን ሲያደርጉ
የእግዚአብሔር ከነሱ ጋር እንዴት እንደነበረ ታያላችሁ። ታድሶ ምንድነው? ታድሶ ሪኒዋል እና ሪቫይቫል ብዙ ጊዜ ሰዎች አንድ የሚጋጭ ነገር አድርገው ያስባሉ። አብሮ የሚሄዱ ነገሮች ናቸው፣ ግን የተለያዩ ናቸው ሁለቱ። አንዳንድ ጊዜ ሰዎች አውቀው ይሁን ሳያውቁ አላቅም የታድሶ ኮንፈረንስ የሪቫይቫል ኮንፈረንስ ይባላል። ታድሶ በኮንፈረንስ የሚመጣ ነገር አይደለም። ይሄንን በደንብ ልናውቀው ይፈልጋል። ታድሶን ባጭሩ የሚገልጸው ሰዎች እግዚአብሔር ካስቀመጠበት በትክክለኛው መንገድ በአስተምሮም በኑሮም ያንን ስፍራ ለቆ መውጣታቸውን ተገንዝቦ ወደ ነበረበት ወደ እግዚአብሔር ስፍራ ለመመለስ የሚያደርጉት ነገር ነው። ለመመለስ ወደ ነበረበት ወደ ቀድሞ ቦታ ለመመለስ የሚደረግ ከዛ ያወጣውን አስተምሮ ሊሆን ይችላል። የህይወት ሞራል ችግር ሊሆን ይችላል። የእግዚአብሔር ቃል የማይፈቅድበት ርቀት ላይ ሲገኙ ያ መሆናቸውን ተገንዝቦ ወደ እውነተኛ ቦታ ለመመለስ በእግዚአብሔር ፊት በንስሐ ታድሶ ለመቆም የሚደረግ ጉዞ ነው ታድሶ። ተሳስተናል፣ ትክክል አይደለንም፣ አስተምሮው ትክክል አይደለም፣ ኑሮ ትክክል አይደለም፣ ህይወታችን ትክክል አይደለም፣ ቀድሞ እንደዚህ አልነበረም በሚል ወደ ቀድሞ ስፍራ ለመመለስ የሚደረግ ነገር ነው ታድሶ። ሪቫይቫል ግን ለዚህ ለተደረገው ታድሶ የሚሰጥ የእግዚአብሔር ምላሽ ነው። ታድሶ ሁሉ ጊዜ የሰዎች ድርሻ ነው። ምናልባት ኢኒሺዬቲቭን እግዚአብሔር ሊያስቀምጥ ይችላል። አሁን እኛ ማል እያደረገ እንዳለ እግዚአብሔር በተለያየ መንገድ ድምጽ ሲያሰማን እያነሳሳን ነው፣ እየቀሰቀሰን ነው። ከተሳሳትንበት እንድንመለስ ወደ ትክክለኛው መስመር እንድንገባ ወደ እግዚአብሔር ሐሳብ እንድንመለስ እግዚአብሔር እየቀሰቀሰን ነው። ይሄንን ድምጽ ሰምተን እኛ የምንሰጠው ምላሽ ነው ታድሶ። ከኛ ማከል መወገድ ያለበትን አስወግደን ማራቅ ያለበትን አርቀን መቀደስ በሚገባ መንገድ ተቀድሰን ስንመለስ እግዚአብሔር ደግሞ የሚሰጥ ምላሽ ነው ሪቫይቫል። ወንጌላዊ ጸጋብ ሪቫይቫል የተሰኘው መጽሐፍ አለውና እሱ መጽሐፍ ላይ አንድ ያስቀመጠ አረፍተ ነገር አለ ስለ ታድሶና ስለ ሪቫይቫል። በጣም ቆንጆ ነገር ነው። እንደዚህ ይላል: ታድሶ የተሰነጠቀ የውሃ ጋንዳን ስለ መጥገን ሲሆን ሪቫይቫል በተጠገነ ጋንዳ ውሃ ስለ መሙላት ነው ይላል። ሁሌ አብሮ የሚሄዱ ነገሮች ናቸው፣ ግን የተለዩ ናቸው። ታድሶ የሰዎች ምላሽ ነው፣ ሪቫይቫል የእግዚአብሔር ምላሽ ነው። ሰዎች ላደረጉበት ለዚህ ለተመለሱበት የሚያደርግ በመንፈሱ በኃይሉ ወደ ቤቱ በክብሩ የእግዚአብሔር መመለስን ነው የሚያሳየው። ታድሶ የግድ ነው። እስቲ ታድሶ የግድ ነው በሉ። በአይናችን ፊት መልካም የመሰለውን ነገር እያደረግን የምንዘልቅበት አይደለም። በመሳፍንት ዘመን መጽሐፍ ቅዱስ እንደዚህ ይላል: ሰው ሁሉ በአይኑ ፊት መልካም የመሰለውን ነገር ያደርጋል። ይሄ እኛን ይገልጻል ብዬ አምናለሁ። ሰው ሁሉ እንደመሰለ የሚኖርበት ጊዜ ሊያበቃ ይገባል። እኛ የምንኖረው እግዚአብሔር አስቀድሞ ባስቀመጠበት በመንግስቱ ፕሪንሲፕል እንጂ እኛ እንደፈለግነው አይደለም። በእግዚአብሔር መንግስት ውስጥ መቆየት ከፈለግን እኛ እንደፈለግነው ሳይሆን እግዚአብሔር በሚመራን መንገድ ነው መኖር የምንችለው። ሰዎች እንዳሻቸው ሲኖሩ ሃይ መባል አለባቸው። ሰው በትዳሩ በጮኝነት ኑሮ ከቤተሰብ ጋር ባለው ነገር መንፈሳዊ ኑሮ በስራ ቦታ ባለው ነገር ሰው በአይኑ ፊት መልካም የመሰለውን ነገር እያደረገ መቀጠልን ቤተክርስቲያን ሃይ ልትል አቅጣጫ ልታሳይ የግድ ነው። በዚህ ልክ የማትሰማ ከሆነ ቤተክርስቲያን አደጋ ውስጥ ናት። ትላንት እዚህ የነበራችሁ ሰዎች እግዚአብሔር በተለያየ መንገድ ይናገረን ነበር። መንፈሳዊ ውጊያ ማናረግ ከሆነ በጸሎት ማንተጋ ከሆነ በእግዚአብሔር ፊት ማንሆን ከሆነ የጊዜ ጉዳይ ነው እንጂ የተዘጉ ቤተክርስቲያናት እጣ እኛ ላይ ለመሆን ምንም ዋስትና የለም። እግዚአብሔርን ከሆነ የምናገለግለው እግዚአብሔር በሚፈልገው መንገድ መመለስ መታደስ አለ። እሱ ጩና መታደስ አለብን በሉ። ያው እኛ መካከል መወገር ያለባቸው ነገሮች መወገር አለበት። በወልድ እግዚአብሔር እነዚህን ይጸየፋቸዋል ብለን መናገር መቻል አለብን። ልንነግር የሚገባ ነገር ላይ ልንነግር ይገባል። ማስቆም ያለብን ቤተክርስቲያን በምድር ላይ ያለችበት ዓላማ ይሄ ነው። ስንታደስ ስንመለስ ቅድም እንዳለው እግዚአብሔር በክብሩ በመንፈሱ ኃይል ወደ ቤቱ ይመጣል።
ያኔ ነው የምንፈልገውን ነገር ሁሉ የምናገኘው። ያኔ ነው መንፈሳዊ እረፍት ጥግ የምንደርሰው። ወደዛ ለመድረስ መንገዱ መጥረግ አለብን፣ መታደስ አለብን። ሳምንት በዚህ ሐሳብ ላይ የተወሰነ ነገር አነሳለሁ። የነህምያ መታደስ ለምን ግድ ሆነ ካላችሁ ኢየሩሳሌም እግዚአብሔር የመረጠ ከተማና እግዚአብሔር የመረጠ ሕዝብ ነው። ግን የሚኖሩት መሳለቂያ ሆኖ መሳለቂያ ሆፕሌስ፣ ኖ ሴኩሪቲ፣ ኖ ኢንሹራንስ። ከእግዚአብሔር የሚያገኙት ነገር በሙሉ ከተማው ፈርሶ መሳለቂያ። ኢየሩሳሌም በእግዚአብሔር የተመረጠች ከተማ ናት። ሕዝቡ በእግዚአብሔር የተመረጠ፣ የሚኖሩት ኑሮ ግን ከዛ ውጭ ነው። ትንሽ ነገር ሰዓት በጣም ሄዷል። ሰምራይዝ ለማድረግ ትንሽ ነገር ልበል። እስራኤል የኖረበትና እግዚአብሔር እንዲኖሩ የፈለገበትን ህይወት አይደለም። ከነህምያ በፊት ዘሩባቤል ቤተ መቅደስ ሰርቶ ነበር። እዝራም ሰዎችን ይዞ መጥቶ ነበር። ከተማይቱ ግን ስቲል መሳለቂያ ናት። ስቲል ቅጥሮቹ የፈረሱ ናቸው። ስቲል የእግዚአብሔር አብሮነት እዛ ከተማ አልነበረም። በጣም የሚገርማችሁና በጣም ያሳዘነኝ ልቤን የነካ ነገር ልንገራችሁ። ቅድም ያልኳችሁ አበረ ባለፈው ተጠቀመ ብዬ የምላችሁ ሁለተኛ ዜና ምዕራፍ 7 ላይ ያለው ክፍል ስታነቡ ሰለሞን ቤተ መቅደሱን ጨርሶ ጸሎቱን ሲጨርስ የሆነውን ነገር እንደዚህ ይላል። ሰለሞን ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መስዋዕት ሌላውንም መስዋዕት በላ። የእግዚአብሔር ክብር ቤተ መቅደሱን ሞላ። የእግዚአብሔር ክብር የእግዚአብሔርን ቤተ መቅደስ ስለሞላ ካህናቱ ወደዚያ መግባት አልቻሉም። እስራኤላውያን ሁሉ እሳቱ ሲወርድ የእግዚአብሔርን ክብር ቤተ መቅደሱን በላይ ሲያዩ በመተላለፊያ ወለል ላይ ተንበረከኩ፣ በግንባራቸው ወደ መሬት ተደፍተው ሰገዱ። እንዲህም እያሉ ለእግዚአብሔር ምስጋና አቀረቡ። በዚህ የሚያደርጉት በደስታ ሙላት ሆሊ ፊር እግዚአብሔር እዛ የእግዚአብሔር ሃሎትን በመያት ውስጥ ያለ የደስታ ጩኸት፣ የደስታ ለቅሶ፣ የደስታ ስግደት ነው ለእግዚአብሔር የሰገዱት ያመለኩለት። እግዚአብሔር ጋር ኢዝ ሂር የሚል ስሜት በእግዚአብሔር መገኛ ውስጥ ፕሬዘንስ ውስጥ በመኖራቸው እስከ ጥግ ነፃነት የተሰማበት ጩኸት፣ ሰዎች እንዳሻቸው በእግዚአብሔር ፊት ተደፍቶ እያለቀሱ ሆሊ ፊር ውስጥ ሆኖ እግዚአብሔርን ያመለኩበት ነው። ሁለተኛ ኢየሩሳሌም ላይ ዘሩባቤል የሰራ ቤተ መቅደስ ሐጌ እንደዚህ ብሎ ይገልጻል። ሐጌ ምዕራፍ 3 ቁጥር 2 ላይ ይህንን ቤት ቀድሞ ክብር ሳለ ያየ ከመካከላችን ማን አለ? አሁንስ ምን መስሎ ይታያችኋል? ይህ በፊታችን ምንም እንዳይደለ የሚቆጠር አይደለምን? የሚገርማችሁ ነገር ዘሩባቤል የሰራ ቤተ መቅደስን በፊት ይሄን የሰለሞንን ቤተ መቅደስ ያዩ ሰዎች፣ በእድሜ የቆዩ ሰዎች ይሄኛውን ሲያዩ ባይናቸው አልሞላ አለ። ተራ ነገር ሆነባቸው። የእግዚአብሔር ክብር አብሮት የነበረ አይደለም። የእግዚአብሔር ሃሎት አልነበረም። ስለዚህ በአይናችን ፊት ምን ያምንቴ አይደለም ወይ አሉ። ይሄንን ቀድሞ ያየ ሰው አለ? ያኛውን መቅደስ በክብሩ በእግዚአብሔር መገኘቱ በውበቱ ያየ ሰው በመካከላችሁ አለ? ይሄ ምን መስሎ ይታያል በአይናችን ፊት ብለዋል። እዝራ ምዕራፍ 3 እንደዚህ ይላል። የቀድሞውን ቤተ መቅደስ ያየ በእድሜ የሸመገለ ብዙ ካህናት፣ ሌዋውያን፣ የቤተሰብ አለቆችና የዚህ ቤተ መቅደስ መሰረት ስጣል ባዩ ጊዜ ድምፃቸውን ከፍ አድርጎ አለቀሱ። ያኛውን አይቶ በእድሜ የገፉ ሰዎች ይሄኛውን ሲያዩ ድምፃቸውን ከፍ አድርጎ አለቀሱ። ያ ክብር ወዴት አለ? ያ የእግዚአብሔር መገኘት የት አለ? ያ የክብሩ ዳመና ወዴት አለ? በሚል ስሜት አለቀሱ። በጣም የሚያሳዝነው ግን የክፍል እንደዚህ ይላል። ሌሎቹ ግን የደስታ ጩኸት አሰሙ። ያንን ቤተ መቅደስ በክብሩ ያላዩ አዲስ ትውልድ ደግሞ አለ። ይሄኛው ላይ በደስታ ምፍነቀነቁ፣ በደስታ በጩኸት የሚጮሁ እዚህ ጋር የሚያለቅሱ ሰዎች አለ። ያ ክብር ወዴት አለ ብሎ እዚህ ጋር ግን ይሄኛውን የእግዚአብሔር መገኘት የሌለበትን መቅደስ ሲያዩ እልል የሚሉ የሚጮሁ ደግሞ አብሮሃሉ። የእግዚአብሔር መገኘት አልነበረም እዚህ ብሎ የሚያለቅሱ አሉ። እግዚአብሔር እዚህ አልነበረም። ያ ክብር ናፈቀን፣ ያ መገኘቱ ናፈቀን፣ የእግዚአብሔር አብሮነት ናፈቀን። ጋር ኢዝ ናት ሂር የሚል ጩኸት ዛሬም ያለን ጩኸት እግዚአብሔር ከሌለበት ባዶ ቤት ነው። ይሄ የእግዚአብሔር ክብር ካልመጣበት ባዶ ቤት ነው። ትላንት ለቆ እንደወጡ ሰዎች እኛም ጊዜ ቆጥረን ለቀን እንወጣለን። ያ እንዳይሆን የእግዚአብሔር መንግስት እንድስፋፋ የእግዚአብሔር መንፈስ እንዲያድግ እኛም ከምንጠብቀው በላይ እንዲያድግ እግዚአብሔር ሊያድሰን ይገባል።
የእግዚአብሔር ክብር ሊመጣ ያስፈልጋል። እግዚአብሔር አይኖቹን ወደኛ ሊመልስ ያስፈልጋል። ታድሶ የግድ ነው። እስቲ ጩና ታድሶ የግድ ነው በሉ። እንድንጮህ ነው ጩኸቴ። እንጩህ አድሰን ብለን ፊትህን ወደኛ መልስ፣ ወደ ቤት በክብርና። እኛ በራሳችን መቆም አንችልም። እኛ በራሳችን መንግስትን ማስቀጠል አንችልም። እኛ መካከል የፈረሰ ብዙ ነገር አለ፣ ያልተስተካከለ ነገር አለ። ህይወታችን አቅጣጫ ሲቷል ብለን ንስሐ የምንገባበት ሳምንት ነው። ቅድም በማስታወቂያ ተነግሯል። ይሄ ሳምንት የጩኸት ሳምንት ነው። ንስሐ የምንገባበት ሳምንት ነው። እግዚአብሔር ሆይ ወደኛ ፊትህን መልስ የምንልበት፣ ቤትህን አድስ፣ ህይወታችንን አድስ፣ ትዳራችንን አድስ፣ ልጆቻችንን አድስ ብለን የምንጮህበት ሳምንት ነው። እግዚአብሔር የሚያጮህ መንፈስ በላያችን ላይ ይልቀቅ። ይሄ ነው መልእክቴ ወገኖቼ። የጩኸት ሳምንት ነው። ስለዚህ ይሄንን ሳምንት በተለያየ ሁኔታ ሆናችሁ የምታሳልፉ ሰዎች ይሄንን የቤተክርስቲያንን ጥሪ ደግሞም የእግዚአብሔርን ጥሪ አክብራችሁ በሚችሉበት ሁሉ በእግዚአብሔር ፊት እንድትሆኑ በእግዚአብሔር ፊት እንድትቆዩ በጌታ ፍቅር ጥሪዬን አስተላልፋለሁ። ስለነበረን ጊዜ እግዚአብሔር ስም የተባረከ ይሁን።